ይቅርታ ኢየሱስ ክርስቶስ የሰላም ጊዜ ትምህርቱ የመከራ ጊዜ ህይወቱ ነው። በሰላሙ ጊዜ ትምህርት ነው፣ በመከራ ጊዜ ህይወቱ ነው። ብዙዎቻችን ይቅርታን ለሰዎች ማስተማር ወይም ለራሳችን መማር የምንጀምረው ጠብ የተፈጠረ ሰዓት አንተምተው ይቅር ማለት ጥሩ ነው። መጥፎ የተበላሸ ስሜት ውስጥ ሆነ የምትማረው ትምህርት በክፉ ቀንና በተበላሸ ስሜት ውስጥ በገባ ሰዓት ይታደግ ዘንድ አይደርስም። በሰላሙ ቀን የተማራችሁ ትምህርት ነው በክፉ ቀን ማውጫ ወይም መውጫ የሚሆናችሁ። ጥርስም ድድን እንደማይለቅ ፍቅር ይቅርታን አይለቅም። ጥርስ ድድን ከለቀቀ ጥርስ እንደማይሆን፣ ባህርም ወደብን ከለቀቀ ጎርፍ እንደሚሆን ባህር እንደማይሆን፣ ይቅርታ ወይም ፍቅር ይቅርታን አይለቅም። ፍቅር የሚባል ነገር ኤግዚስት ሊያደርግ የሚችለው ፎርጊቭነስ የሚባል ጉዳይ በህይወታችሁ መኖር ሲችል ብቻ ነው። ይቅርታ የሌለው ትዳር፣ ይቅርታ የሌለው አገልግሎት፣ ይቅርታ የሌለው ፌሎሺፕ ጭድ የሌለው ጭቃ አይነት ነው። ታቦከዋለህ እንጂ እርስ በርሱ አያያዝም። ይቅርታ አያያዥ ነው። ሰዎች በመንፈሳዊ ህይወት በጣም ማቹር እያደጉ ሲሄዱ ለሁለት መሰረታዊ ጉዳዮች ትኩረት ይሰጣሉ። ለሁለት መሰረታዊ ጉዳዮች ትኩረት ይሰጣሉ። በመሰረቱ ጻፉ ብዬ የምላችሁ ለምንድን ነው? ጻፉ ብዬ የምላችሁ ሐሳብ የሚታሰረው በጽሁፍ ስለሆነ ነው። ዋንዴ ደብተራችሁን አንስታችሁ እንደዚህ ስታረጉት ተቀምጦ ታገኙታላችሁ። ሐሳብ ይታሰራል። ሐሳብ የሚታሰረው በጽሁፍ ነው። እኛ ኋላ ቀርነት ይመስለናል። መጻፍ አይደለም። አንድ ቀን ቤተክርስቲያን ስትመሩ፣ ስታገለግሉ፣ ቤታችሁን ህይወታችሁን ስታገለግሉ ይጠቅማችኋል። በተለይ ይሄን ስሙኝ፣ ከኔ ጋር ቀና በሉ። ይቅርታ ኢየሱስ ክርስቶስ የሰላም ጊዜ ትምህርቱ የመከራ ጊዜ ህይወቱ ነው። በሰላሙ ጊዜ ትምህርት ነው፣ በመከራ ጊዜ ህይወቱ ነው። ብዙዎቻችን ይቅርታን ለሰዎች ማስተማር ወይም ለራሳችን መማር የምንጀምረው ጠብ የተፈጠረ ሰዓት አንተምተው ይቅር ማለት ጥሩ ነው። መጥፎ የተበላሸ ስሜት ውስጥ ሆነ የምትማረው ትምህርት በክፉ ቀንና በተበላሸ ስሜት ውስጥ በገባ ሰዓት ይታደግ ዘንድ አይደርስም። በሰላሙ ቀን የተማራችሁ ትምህርት ነው በክፉ ቀን ማውጫ ወይም መውጫ የሚሆናችሁ። ኢየሱስ ይቅርታ የሰላሙ ጊዜ ትምህርቱ የመከራ ጊዜ ህይወቱ ነው። ምን ማለት ነው? በሌላ አማርኛ አይሮፕላን አደጋ ውስጥ ገብቶ አይደለም ሆስተሷ ቀበቶ እንዴት እንደምትታጠቅ በየትኛው በኩል እንደምትወጣ እና የአየር መጠቀሚያውን ዕቃ ትነግራለች። አደጋ ጊዜ በሰላሙ ጊዜ መሬት ላይ ሆነው ነው የተከበሩ ተጓዥ መንገደኞች አደጋ ጊዜ ላይ ብላ መናገር የምትጀምረው። አደጋ ሳይከሰት ችግር ሳይመጣ እንደዚህ አይነት ሁኔታዎች ሳይመጡ በፊት ኢንኬዝ መውጫ ብትፈልጉ በዚህ በኩል ቀዩ ምልክት ተከትለው በዚህና በዛ ሲሉ ነው የሚውሉት። ባደረሱና ባመጡ ቁጥር ይላሉ ሰዎቹ። አደጋ ተከሰተም አልተከሰተም መማር አለብን። ምክንያቱም ፕሌኑ ቁልቁል እየተወረወረ ወደ ባህር እየተመዘገዘገ ቀበቶ እዚህ ጋር ነው፣ አየሩ እዚህ ጋር ነው፣ ወንበሩ እዚህ ጋር ነው፣ መንሳፈፊያው እዚህ ጋር ነው አትባልም። ብዙዎቻችን ትምህርት የምንወደው አደጋ ሲከሰት ነው። እየተመዘገዘገ ቸርቹ እየተመዘገዘገ ትዳሩ ወደ ታች እየተንቀሸቀሸ ወደ እየገባ እየሰመጠ ሳይሆን በሰላም ጊዜ ነው። ቀበቶ የቱ ጋር እንደሆነ፣ አየሩ የቱ ጋር እንደሆነ፣ መንሳፈፊያ የቱ ጋር እንደሆነ መማር ያለብህ። ይቅርታ ለኢየሱስ የሰላሙ ጊዜ ትምህርቱ የመከራ ጊዜ ህይወቱ ነው። በሰላም ቀን የተማራችሁ ትምህርት ነው በመከራ ቀን ህይወት የሚሆናችሁ። ወዳጆቼ ጥርስ ድድን ባህርም ወደብን እንደማይለቅ እንዲሁ ይቅርታ ፍቅርን አይለቅም፣ ወይም ፍቅር ይቅርታን አይለቅም። ደግሜ እላለሁ፣ ባህር ወደብን ጥርስም ድድን እንደማይለቅ ፍቅር ይቅርታን አይለቅም። ጥርስ ድድን ከለቀቀ ጥርስ እንደማይሆን፣ ባህርም ወደብን ከለቀቀ ጎርፍ እንደሚሆን ባህር እንደማይሆን፣ ይቅርታ ወይም ፍቅር ይቅርታን አይለቅም። ፍቅር የሚባል ነገር ኤግዚስት ሊያደርግ የሚችለው ፎርጊቭነስ የሚባል ጉዳይ በህይወታችሁ መኖር ሲችል ብቻ ነው። ይቅርታ የሌለው ትዳር፣ ይቅርታ የሌለው አገልግሎት፣ ይቅርታ የሌለው ፌሎሺፕ ጭድ የሌለው ጭቃ አይነት ነው። ታቦከዋለህ እንጂ እርስ በርሱ አያያዝም። ይቅርታ አያያዥ ነው፣ እንድትጣበቁ ያደርጋቸዋል። ጠዋት ሳስተምር ከሰማችሁኝ ፎርጊቭነስ ሰዎች ይቅርታ የማያደርጉበትን ምክንያት ስናገር የበዛ ለራስ የተሰጠ የተለጠጠ ራስ ወዳድነት አፍቅሮተ ራስ ነው አንደኛውና ዋነኛው ምክንያት። ሰው ራሱን በጣም እንደሚወድ የምታውቁት በክፉ ቀን ወይም በግጭት ሰዓት የደግነቱን ካርድ ይመዛል። እኔ ላንተ እያለ ያወጣል ከኋላ ይቅር ላለ ማለት። ሁለተኛው የተረገዘ ቂምን ለመውለድ ምኞት ነው። ነግራቸዋለሁ። ኃጢአት ጽንስን ማስወረድ እንጂ ቂምን ማስወረድ ጽድቅ ነው። በሶስተኛ ደረጃ
ሰዎች ይቅርታ የማያደርጉበት ምክንያት ምንድነው አልኳችሁ? እየታዘነላቸው ለመኖር ከመፈለጋቸው የተነሳ ይቅርታ አያደርጉም። እየታዘነላቸው መኖር ይፈልጋሉ። ሰፈሩ ሁሉ ከንፈር እንዲመጥላቸው ይፈልጋሉ እየተባሉ ለመኖር ስለሚፈልጉ ይቅርታ መስጠት አይፈልጉም። በአራተኛ ደረጃ የጠዋቱ ትምህርት ቀጣይ ነው። ይሄ ሰዎች ይቅርታ የማያደርጉት ከክፉ መካሪዎች የተነሳ ነው። ክፉ መካሪዎች አሉ በህይወት ውስጥ። ውሃ ለጠማው ወይም ውሃ ለጥም ምክር ለሰሚ እንደሚሰጥ ልክ እንደዛ ማለት ነው። ውሃ ለተጠሙ ምክር ለሚሰሙ እንደሚባለው ምክር መስማት አስፈላጊ ጉዳይ ነው። ግን ከማን መስማት፣ መቼ መስማት፣ እንዴት መስማት እንዳለብህ ማወቅ መሰረታዊ ጉዳይ ነው። ብዙ ሰዎች ይቅርታ የማይሰጡትም የማይቀበሉትም ከክፉ መካሪዎች የተነሳ ነው። እንዲያርጎ፣ እንዲበድሎ፣ እንዲያዋርዶ ልክ እንደ አኪጦፌል አይነት መካሪዎች አሉ በየሰፈሩ፣ በየቤቱ፣ በየመንደሩ ሞተሃል ሚሉ ከኔ ጋር ናችሁ። እነሱ የከሰሩትን የአገልግሎት ካርድ በሌላ ሰው ራእይና ህይወት አስይዘው ማስመለስ የሚፈልጉ፣ እነሱ የተቃጠለባቸውን የትዳር ካርድ ማስመለስ የሚፈልጉት የሌላውን ሰው ትዳር አስይዘው ነው። አሉ መካሪዎች። ሰው ይቅርታ የማይሰጥበትን ምክንያት ነው የምናገረው። አንደኛ ራስ ወዳድነት፣ ከፍተኛ ራስ አፍቃሪነት፣ አፍቅሮተ ራስ። ሁለተኛው ቂምን ለመውለድ። ሶስተኛው እየታዘነላቸው ለመኖር። አራተኛው ከክፉ መካሪዎች የተነሳ። ወዳጆቼ ይቅርታ ለማድረግ ማለት ባጭር አማርኛ ራስን ማንም ባላሰረ እስር ቤት ራስን አስረህ ቁልፉን ቆልፈህ ቁልፉን መዋጥ ማለት ነው። ይቅርታ አለመስጠትና አለመቀበል ማለት አንተን ማንም ሳያስርህ ራስን በራስህ አስረህ የቆለፍከውን እስር ቤቱን ራሱ ቆልፈህ በውጭ በኩል ቆልፈህ ቁልፉን መዋጥ ማለት ነው። ሌላ ምንም ማብራሪያ የለውም። ይቅርታ ማድረግ መቻል አለባችሁ። ሌላ አንድ ሐሳብ ላሳያችሁ። ለየትኛውም ቁስል የኋላ ቁስል አለው፣ ለቁስሉም አቁሳ ያለው። ለየትኛውም ቁስል የኋላ ቁስል አለው፣ ለቁስሉም አቁሳ ያለው። ህይወት በሩሩህ ደራሲ እንደተጻፈች አይነት ድርሰት አይደለችም፣ እንከን አልባ አይደለችም። ይህን ማወቅ አለባችሁ። ኤሌክትሮድ ብረትን እንደሚቀጥል እንደሚበይድ ልክ እንደዛ ይቅርታ ግንኙነትን ይቀጥላል። የመጨረሻው ይቅርታ ምን አይደለም ካላችሁ፣ ይቅርታ ስሜት አይደለም። ሰውነታችሁን ሲቆጣጠራችሁ ደስ ደስ ስትሰኙ የምትሰጡት ጉዳይ አይደለም። ከቤተ ክርስቲያን አንጻር ፎርጊቭነስን በአንድ አቅጣጫ እንድትረዱልኝ እፈልጋለሁ። ለምሳሌ ፓስተሩን ለመግደል ወይም በሌላ አማርኛ ካፒቴኑን ለመግደል መርከቡን ማስጠም መፍትሄ አይደለም። ልክ እንደዚህ በቤተ ክርስቲያን በአገልግሎት ውስጥ ፓስተሩን ለመግደል ቸርቹን ማስጠም የሚሰሩ ሰዎች አሉ። አባወራ አጥፍቷል ተብሎ ቤተሰብ አይበተንም። አንድ ፊጋ ከብት አጥፍቷል ተብሎ አጥር ከብት አይበተንም። ስሙኝ፣ የጠፋው ልጅ ሄዶ ሲመለስ የመጣው ዘሩ ነው። የጠፋው ግን እንደዚህ አይነት ዕቃ ነው። ሰውየው ፕራዮሪቲ የሚሰጠው ዘሩን ነው። እሺ ይቅርታ ምንድን ነው ብላችሁ ጻፉ። ይቅርታ ቅድም ነግሬያችኋለሁ። የጽድቅ ሕይወት ጋሻ፣ የቂም ማርከሻ፣ የፍቅር ኪዳን ማደሻ ነው። ይቅርታ የጽድቅ ሕይወት ጋሻ ነው። በይቅርታ የይቅርታ ትርጉም ይቅርታ የሌላውን ህመም ከራስ ይልቅ ለመረዳት መቻል ነው። ይቅርታ የሌላውን ህመም ከራስ ይልቅ ለመረዳት መቻል ነው። ፎርጊቭነስ አንደርስታንድ ስታደርጉት የበዳያችሁን ህመም ከራሳችሁ ይልቅ መረዳት መቻል ነው። ይቅርታ የመስቀል ህይወታችን ማሳያ ነው፣ ወይም የመስቀል ፍቅር ማሳያችን ነው። ዛሬ ተበዳይ የሆነው እኛ ነገ በዳይ ልንሆን እንችላለን። እኔ ባይተወይ ስለዚህ ነገር ሳስብ ነፍሴን የገዛት ሐሳብ አለ ስለ ይቅርታ። በይቅር ባይ ልብ ላይ አብ ይጣዳል አልኳ፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ቅድም ነግሬያቸዋለሁ። ራባካቻ ብሎ ሰው መንፈሳዊ ህይወቱ በጣም ሲግል ሲፈላ የሚገነፍለው ትንቢት ከሆነ ይገርማል። አንድ ሰው አለ ሰው በከፍተኛ መንፈሳዊ ሙቀት ውስጥ ሲገባ ከውስጡ ገንፍሎ የሚወጣው ፎርጊቭነስ ነው። ራካቻ ልቀቁኝ ብሎ ወንበሩን ጥለ ስትነሳ ይቅር ብያቸዋል ካላልክ ምን ያደርግልሃል? ጌታ ይባረክ። ይቅርታ ጠላት የተባሉትን ወዳጅ ማድረግ አቅም አለው። በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 19 ላይ በእኛም የማስታረቅን አገልግሎት አኖረ ይላል ቃሉ። እኛ እኮ የእግዚአብሔር የታላቁ አምላክ ጠላቶች ነበር። ወዳጅ የተባልነው እኮ በፎርጊቭነስ ነው። ከሁለቱ በተለይ በክርስትና ህይወት ውስጥ በጣም በደል ከደረሰበት መጽሐፍ ቅዱስ ላይ ካሉ ሰዎች መካከል አንዱና ዋነኛው በኢየሱስ ጎን የተሰቀለው ሰው ነው። በጌታ በኢየሱስ ክርስቶስ ግራና ቀኝ የተሰቀሉት ሁለቱ
ወንበዴዎች አታስታውሱ? ሁለቱ ምንድን ናቸው? ወንበዴዎች 2000 ዓመት 2018 ዓመት ይሞላዋል እኮ አንደኛው ወንድም ከሆነ 2018 ዓመቱ ነው። ወንድም ከሆነ ወንበዴነቱ አብቅቶ ወንድም ዛሬ ከኔ ጋር በገነት ነህ ከተባለ በኋላ የምን ወንበዴ ነው? እኛ ግን አሮጌ ፋይል ከያዝን አንለቅምና ይሄው እስካሁን ሁለት ወንበዴዎች እያልን ምን ሰብከው ወንድም ከሆነ እኮ ሰነበተ። ይቅርታ ሰውየውን ወደ ነበረው መመለስ እንደሆነ የምታውቁት ፈርዖን እንጀራ ቤቱንና ጠጅ ቤቱን ካሰራቸው በኋላ ዮሴፍ ህልም ፈቶ ምህረት ሲያደርግለት ጠጅ አሳላፊውን ወደ መጀመሪያው ፖዚሽን ነው እኮ የመለሰው። አንዳንዶች ይቅርታ አድርጌልሃለሁ ግን የቀደመው ግንኙነታችን አይቀጥልም ማለት ይቅርታ አላረኩም ማለት ነው። የይቅርታ ዋናው ዓላማ ተቋርጦ የነበረውን ግንኙነት ማስቀጠል መቻል ነው። በሚቋረጥ ባልንጀራነት ውስጥ ይቅርታ የሚባል ታሪክ የለም። እመኑኝ። ይህንን እንደዚህ ብላችሁ ጻፉ። ይቅርታ ማለት የእግዚአብሔር መለኮታዊ ባህሪ ነው። መዝሙር 86 ቁጥር 5 ላይ ይሄን ታገኛላችሁ። ይቅርታ አሮጌም ነው አዲስም ነው። አሮጌነቱ ከበፊት የነበረ መሆኑ ሲሆን አዲስነቱ መጠን አልባ መሆኑ፣ ልክ የለሽ መሆኑ። ይቅርታ ከዓለም ያለፈ አስተሳሰብ ነው። ይቅርታ ለክርስቲያን አማራጭ አይደለም። መሆን ያለበት የክርስቲያናዊ ህይወት እምብርት ነው። አሁን እምብርት የማይፈልግ ሰው አለ? እምብርት የማይፈልግ እዚህ ጋር እምብርት ምን ያደርግልኛል ብሎ የሚያስወጣ ሰው አለ? ይሰማል ወይ? እምብርት ምን ያደርግልኛል እዚህ ጋር ብሎ የሚያስወጣል? ይቅርታ ማድረግ ያቆመ ሰውና እምብርት የሌለው ሰው አንድ ናቸው። ኤግዚስት ማድረግ ራሱ አትችልም፣ መኖር አትችልም ያለ እምብርት ወዳጄ። ያለ ይቅርታ መኖር አትችልም። ብዙ ተምሮለት ሞት የተፈረደበት ሰው መጽሐፍ ቅዱስ ላይ ስላልተማረ ሳይሆን ስላልማረ ነው ጻፉ። ብዙ ተምሮለት ሞት የተፈረደበት ሰውዬ ስላልተማረ ሳይሆን ስላልማረ ነው ና አለው ጌታ። ብዙ ሰዎች በህይወት ያልኖሩት እግዚአብሔር ይቅር ስላላላቸው ሳይሆን እነሱ ሌሎችን ይቅር ስላላሉ። ይቅርታ ማለት የተያዘብህ ነገር እንዲለቀቅ የያዝከውን ነገር ልቀቅ ማለት ነው። ልቀቅ፣ በጌታ በኢየሱስ ክርስቶስ ስም ልቀቅ። ነገርን የያዝከ ቡዳ መንፈስ ልቀቅ ስትል ብዙ አጋንንት እያየ አጋንንት ከያዘብን በላይ የራሳችን የያዝን ሰዎች እንበዛለን። እንዴት ናችሁ ከጎረቤታችሁ ጋር? እንዴት ናችሁ ከሰፈር ሰው ጋር? እንዴት ናችሁ? ጎረቤት ወሳኝ ነው ወዳጆቼ። ቤት ስትገዙ ጎረቤት ጭምር ነው የምትገዙት። ኢምፖርታንት ነው ጎረቤት፣ በጣም ኢምፖርታንት። ጥበቃ ኢምፖርታንት፣ ጥበቃ በጣም ኢምፖርታንት። ሴክሬተሪ፣ ሴኪሪቲ፣ ካርድ ክፍል ምናምን በጣም ኢምፖርታንት ነው። መጋጨት የለባችሁ። ህይወት የተቀላጠፈ እንዲሆን ከፈለጋችሁ በጣም ዝቅተኛ ስፍራ የምትሰጧቸው ፕሮፌሽኖች በጣም አቀጣጣይ ቤንዚን ናቸው። ምን ነው እኔ አሁን አንዳንድ ጊዜ ጭራሽ መኖሬንና ለመኖሬን ማወቅ የማይችሉ ሰዎች እንደገባው ይገባሉ ግቢ። ያ ማለት በር ላይ አላርም አላቸው ማለት ነው። ይገባኛል። አልሰማችሁኝ? ከአዲስ አበባ መጥቼ ቢሮ እንደገባው ከችላሉ። ያ ማለት የሚደውል አለ በር ላይ ሆኖ። አንተ 3 ወር መተህ ያጣየኝ ሰውዬ ተመላልሰ እዚህ ቁጭ ብለህ ውለህ የማታገኘኝ ሰውዬ ከቤቱ መጥቶ ተንደርድሮ ነው የሚገባው። ያ ማለት ይደውላል። ህይወት በተቀላጠፈ መንገድ እንዲሄዱ የሚያደርጉ ሰዎች አሉ። ይቅርታ በጣም መሰረታዊ ጉዳይ። ጠብ አያስፈልግም ከሰዎች ጋር። በጣም ልቤን ከነካውና በጣም እንደገና እንዳስብ ካረገኝ ለይቅርታ ከሰጠው ዴፊኒሽን ውስጥ አንተ በእኔ እኔም በአንተ የመኖራችን ማዕተብ ነው። ሌላ በምንም ታምር በአንተ ውስጥ ለመኖሬ ማስረጃ ልታቀርብ አትችልም ከፎርጊቭነስ በስተቀር። አንዳችን በሌላችን ውስጥ የመኖራችን ማስረገጫ ኤቪደንስ ፎርጊቭነስ ነው። በልቤ ያለ ስትል የምትሰጠው ምስክርነት ፎርጊቭነስ ነው። ወዳጆቼ ይቅርታ በምትጠይቁ ሰዓት የበደላችሁትን ሰው የበደሉን መጠን እንደምታጣጥሉ እንዲሰማው ማድረግ የለባችሁ። ህመሙ እንዳመማችሁ ማሳየት አለበት። ጉዳቱን እንደጎዳችሁ ማሳየት አለበት። የተሳካ ይቅርታ ማግኘት ከፈለጋችሁ የበደላችሁት ሰው ወይም የበደላችሁ ሰው ይቅርታ በምትሰጡ ሰዓት በደሉን እያጣጣላችሁበት። አንዳንድ ሰው ቴክ ኢት ኢዚ፣ አታከብዳ። ምን ታከብዳለህ? ይሄ በጣም ተራ ጉዳይ አይደል እንዴ? አም ሶሪ ምን አይታል አይደለም። እንደተጎዳ እንዲሰማ ይፈልጋል ይቅርታ ሰጪ። ዋይዙኑ ለምሳሌ እኔ ከሆነ ሰው ጋር ኮሙኒኬት እያደረኩኝ ያ ሰው ምንም አላለኝም። አንተ እያልኩ ኮሙኒኬት አደረኩት። አንቱ መባል ነበረበት።
ከዛ በመሃል ትዝ አለኝ፣ ይቅርታ አድርግልኝ ከፍቅሬ የተነሳ ነው አንተ ያልኩ አልኩ። የዛ ጊዜ ነገር እንደሚወለወል ግንኙነት ይወለወላል። ገና ሲመጡ ቢሮ ሲገቡ አገልጋይ ብዙ ማናገር አይመቸኝም እና እኔ የሚሉ ሰዎች አሉ። ገና ስታያቸው ራሱ እንደዚህ ብለ ከግርግር አይጀመርም ህይወት ብለህ ምን ነው አቅልላችሁት መኖር ትችላላችሁ ህይወትን። ሁለት ሰዎች በቀደም አዲስ አበባ ተጋጩ። በደንብ አልተጋጩም ለነገሩ። ጥፋተኛው አንደኛው መኪና አለ ገጨው፣ ትንሽዬ ነው የገጨው። የተገጨ ወረደ፣ ገጪም ወጣ። ተያዩ፣ አዩት፣ ብዙ አልተጎዳም። ምን ይላል መሰላችሁ ገጪ? እኔ ወደኋላ እየሄድኩ እንደሆነ አታይም ይለዋል። በአጭር አማርኛ ይቅርታ ብሎ ቢለው ይቆማል። በቃ ይቅርታ አድርግልኝ። ሰዎች ይቅርታ መስጠት የሚከብዳቸው የተሸነፉ ስለሚበልጣቸውና ክብራቸው የተነካ ስለሚመስላቸው። ቂም ነግሬያቸዋለሁ። ሌላው እንዲሞት አንተ መርዙን ጠጥተህ መጠበቅ ማለት ነው። ቂም ጠጥተህ መርዙን አንተ ጠጥተህ ሌላው እስኪሞት መጠበቅ ማለት ነው ቂም ማለት። አስቀድመ መጀመሪያ ጉዳይን ፍታ አለ መጽሐፍ ሲናገር። መስዋዕት ለማቅረብ ከመሄድ በፊት ፍታ መጀመሪያ ጉዳይ። አንዳንዶቻችሁ የአባታችሁን ጓደኛ የእናታችሁን ጎረቤት እንኳን አትናገሩም ተቀይማችሁ። ምን ማለት መሰለ? በሂሳብ ሕግ ከባለፈው ወር የዞረ እንደሚባለው ወደሚቀጥለው ዓመት የዞረ እንደሚባለው የቂም እያዞራችሁ ኬሪድ ፎርዋርድ እያደረጋችሁ ከዚህኛው ዓመት ተርፎ ለዛኛው ዓመት ወዳጄ ከዚህ ምድር ተርፎ ለዛኛው ሚዞር አያስፈልግም። ኬስ ክሎዝድ ነው ማድረግ ያለብህ። ዘግተ መዝገብ ፋይሉ ተዘግቶ ወደ መዝገብ ቤት ብለቻ። አንዳንዶቻችሁ የእናታችሁን ያክስታችሁን የአያት የቅምቅም አያታችሁን ቂም የቋጠራችሁ ሰዎች አሉ። እንደውም ብዙ ሰው ኢትዮጵያ ውስጥ የሚወፍረው ከቂም የተነሳ ነው። ለመሰለ አንድ ቦታ ብቻ ነው የሚወፍረው ሰው። እዚህ ጋር ብቻ እንዴት ይወፍራል? ቂም ተላላፊ በሽታ ነው። ጻፉ። ይተላለፋል። ታውቃለህ? ቂም ይተላለፋል። በጣም ነው የሚተላለፈው። እኔ አሁን ጥናት እያረኩ ነው። በጣም ነው የሚተላለፈው ቂም። ይጋባል። ይኸውላችሁ ለምሳሌ የሆነ ሰው ቤት ስገባ ዝም ብለህ ድንገት ስገባ ልጆቹ የሚያሳዩ ፊት ከዚህ በፊት ወላጆቻቸው ስላንተ የሰጡት ትምህርት ነው። አንዳንድ ቤት ስገባ ሮጠው መጥተው ያቅፉኛል፣ ይስቡኛል እዚህ ጋር ምናምን። ሌላ ቤት አለ ደግሞ ስገባ ሌሰን ተሰጥቷቸው፣ ምክንያቱም እዛ ቴሌቪዥን እያዩ እንዴት ይሰራዋል ሲሉ ይቀዳል። እዛ ሕፃን ሪከርድ ላይ ነው። ቂም ክፉ ነው። በተለይ ይዛችሁ ስታስቀምጡት ይተላለፋል። ወደ ጎን ይሄዳል፣ ወደ ልጅ ይሄዳል፣ ወደ ሰፈር። በጣም ከልጄ የምወድለት ነገር ለመጫወት ሲያስፈቅድ ባባ ከወንድሞቼ ጋር ልጫወት ነው የሚለው። ከሰፈር ልጆች ጋር አይልም። ከወንድሞቼ ጋር ልጫወት። ውጪ የምታስተምሩትን ትምህርት ቤት የምትሰጡትን ትምህርት ነው ውጪ የሚተገበረው። ኢቭን ወንድም የሚባል ሜንታሊቲ እሱ ላይ ካልተሰራ ይኸውልህ እዚህ ሰፈር ያሉ ሰዎች የኛ ብሔር አይደሉም፣ አይወዱንም፣ ይቀጠቅጡናል፣ ይጠሉናል። አዲስ አበባ ልንገባ እየተዘጋጀን ነው ብለህ ለልጅ ትነግራለህ። የጥላቻ ውርስ ለማውረስ ወንድሞች ውጭ ያሉ ውጣና ተጫወት ነው እንጂ የሚባለው። የቂም በሽታ ልክ እንደ ጉንፋን በሽታ ነው፣ ይተላለፋል። በትንፋሽ ነው የሚተላለፈው። እኔ ብዙ ጊዜ በቂም ውስጥ ሆነው ወይም በጥላቻ ውስጥ ሆነው የሚጸልዩ ሰዎች ያሉት ቀሪ ሂሳብ ውስጥ የገቡ ሰዎች ነው። እግዚአብሔር እንጂ ሳስኔም ምናምን ሲሉ ይህን ጥሪ ለማድረግም ያስችል በቂ ሂሳብ የለውትም። እባክዎን ስማ፣ ዳታ ለመጠቀም ወይም ስልክ ለመደወል ካርድ ሞባይልህን ከመሙላት በፊት ልብህን ይቅርታ ሙላ ይቅርታ። በተለይ ከሰሞኑ ጀምሮ በጣም መፍራት የጀመርኩት ነገር ቢኖር የበደልከው ሰው ፎርጊቭነስ ይቅርታ እንኳን ቢሰጥ የዘራኸውን ግን ከማጨድ አትቀር። ዳዊት ይቅርታ ከእግዚአብሔር ቢያገኝም ዘሩን ግን አጭዷል። ዘር አታስቀይሩትም። ስለዚህ ከዚህ አንጻር እጃችሁንም ሰብሰብ አንደበታችሁንም ሰብሰብ ማድረግ በጣም ኢምፖርታንት ነው። ይቅርታ እርጎ እንዳልተከደነ እርጎ ዝንብ እንደሚገባበት ይቅርታ የነፍስ ክዳን ነው። አንድ ነገር እናንተ ጋር ክፉ የሚሆነው እናንተ ለነገሩ ባላችሁ ምላሽ እንጂ በችግሩ ስፋት ጥልቀትና ብዛት አይነት አይደለም። በደንብ ስሙኝ። የምትወድቁት በገጠማችሁ እንቅፋት ምክንያት ሳይሆን ለእንቅፋታችሁ በምትሰጡት ምላሽ ላይ ነው። ሁለት ሴቶች ቢደፈሩ በመደፈሯ ምክንያት አንዷ ራሷን ብታጠፋ ሌላኛዋ መጽሐፍ ብትጽፍ ማለት ነው። ጆይስ ሜሪ 11 ጊዜ ከ10 እስከ 11 ጊዜ በአባቷ ተደፍራለች። አንድ ጊዜ የተደፈሩ ሴቶች
41 ዓመት እሱን ሲያመነዥጉ፣ እሷ ግን መጽሐፍ ጽፋ ዓለም ይሰማታል። ለችግራችሁ የምትሰጡት ምላሽ ነው ቀጣይ ምዕራፋችሁን የሚያስቀጥለው እንጂ እናንተ ላይ የገጠመ ችግር ሁሉ በሁሉም ላይ ይገጥማል። እኔ ይቅርታና በደል እርሳስና ላጲስ ሆኖ ነው አብረው የሚኖሩ የሚመስለኝ። ይጽፋል ጸሐፊና አጥፊ አንድ ላይ ነው የሚኖሩት። ህይወት ለኔ እንደ ተለማማጅ ታይፕ ነች። ታይፒስት አይታል። ማንም ታይፒስት ሲጀምር እኮ ይሳሳታል። ታክ 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 ሲያረግ የማይገባ ስፔስ፣ የማይጻፍ ፊደል ከለመደስ በኋላ እንዴት ይሳሳታል እኮ። ጎበዝ ጸሐፊዎች እያረጉት ጽፋለሁ ብለው ይጽፋሉ። መለስ ሲሉና አስተካክለው። ህይወት እንደዛ ነው። በጣም ማቹር ያደረገ አማኝ ጴንጤ እንኳን ቢሆን ቶሎ ቶሎ ሲጽፍ ይሳሳታል። አረገ እንደገና እያረክ እንደገና ነው። እንዴት ይቅርታ ማድረግ ይችላል ካላችሁ፣ ይቅርታ ለማድረግ ከፈለጋችሁ ወደ ውጭ ማሰባችሁን ትታችሁ ወደ ውስጥ ማሰብ ጀምሩ። ወደ ራሳችሁ ስታስቡ ይቅርታ ማድረግ የምትችሉበት አቅም ጀነሬት ማድረግ ትጀምራላችሁ። ይቅርታ ለማድረግ ስታስቡ ወይም ይቅርታ ለመስጠት ስታስቡ በመጀመሪያ ማሰብ ያለባችሁ ወደ ራሳችሁ ነው። ወደ ሰው ካሰባችሁ ትበሳጫላችሁ። ካታል እረር ደበን ነው የምትሉት። ሰዎች ይቅርታ ሰጪ ሰዎች ይኸውላችሁ፣ ይቅርታ ማይሰጡ ሰዎች በባህሪያቸው ውጫቸው ላይ ትኩረት የሚያደርጉ ናቸው። ያው ሰው የለም እኮ ብለው የሚሉ ወደ ውጭ ነው የሚያዩት ሁሌ። ይቅርታ የሚያደርጉ ሰዎች በሌላ መንገድ የሚያሳብቅባቸው ራሳቸውን የማየት ካፓሲቲ ያላቸው ሰዎች ናቸው። ይቅርታ አድራጊ ሰዎች። ይቅርታ ትሰጣለህ ማለት፣ ይቅርታ ትቀበላለህ ማለት አንተ በጣም ጎበዝ ራስን ተመልካች ነህ ማለት ነው። ምክንያቱም ወደ ውስጥ ስታይ አቤት ቸርነት ለኔ የተደረገ፣ አቤት ደግነት ለኔ የተደረገ እያልክ ማየት ስትጀምር ውጭው ይቀልሃል። መስጠት አይከብድህም። አሁን ዝም ብለህ እኔን ብታየኝ ወደ ውጭ ካየት እናደዳለህ። ካለባበሴ፣ ካነጋገሬ፣ ብዙ ነገሬ አሁን እንዲህ መባል ነበረበት ነው የምትለው። ወደ ውጭ የሚያይ ሰው ይቅርታ መስጠት አይችልም። ወደ ውስጥ ነው ማየት ያለበት። ወዳጆቼ እስኪ የበደሏችሁ ሰዎች አስቡና እናንተ ያላችሁበትን ኢንቫይሮንመንት እዩና በጣም እየኖራችሁ እኮ ነው። ማላጋጃ ሰራፍ እየኖራችሁ እኮ ነው። ይቅርታ ማለት ፍትህ ይተው ማለት ነው። ለምን ያዝ እንዳረቁት ታውቃላችሁ? ዮሴፍ ወንድሞቹን አያቸው። እንደዛ በሲቃ ሲለምነን እምቢ ብለነዋልና ሊበቀለን ነው አሉ። ገብቶ አለቀሰ። የመልካም ቀን እድል። ወንድሞቹ ጠላቶቹ ሳይሆኑ የህልሙ ሰራተኞቹ ናቸው። ዛሬ የደረሳችሁበት ትክክል ከሆነ የወንድሞቻችሁ የትላንት ስህተት አይደለም። እግዚአብሔር ዛሬ ትክክል ከሆነ ወንድሞቻችን ትላንት ስህተት አልነበሩም፣ እውነት ነበሩ። በወንድሞቻችን ትራንስፖርት ነው እዚህ የደረስነው። የመጨረሻ ልንገራችሁ፣ ይቺ ዓለም ይቺ ምድር የአምላክ ካሴት ናት። እየቀዳቻችሁ እንደሆነ እንዳትረሱ። አይ መሬት ስንቱን ቀዳች መሰለ። ሪከርድ ላይ ናችሁ እንዳትረሱ። ሪከርድ እንዳለው የሰው ሞባይል ካወቃችሁ ተቆጠባችሁ እንደምታወሩ ሪከርድ አለው እንደሌለውም ብላችሁ አምላክ ይኸው ስንት ዘመኑ ያልሞላች ሪከርድ ነች፣ ካሴት ነች፣ እየቀዳች ነው። እና አንድ ቀን ፕሌይ ያረጋታል፣ ማውራት ትጀምራለች። እኛ ቸርች ስላልሆነ የሚጠመድ ሰው መኖር የለበትም። ወዳችኋለሁ። ይሁት አጠገባችሁ ያለውን ሰው ይሁትማ ወዳለሁ በሉት። የያዝኩት ፋይል የለም ስላንተ በሉት። ኦልድ ፋይል የለኝም በሉት። የተቃጠለ ነው በሉት። ምንም የለም በሉት። ንገሩት። ስለሌላውም ወንድማችሁ እንደዚሁ ነው በሉት። ንገሩት። ለሌላውም